የሲግኒስ አፍሪካ ፕሬዚዳንት የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሰው ልጅ አስደናቂነት የተሰኘ ሐዋርያዊ መልእክት ከሰው ሰራሽ አስተውሎት ሀሳብ ባሻገር እንደሆነ ተናገሩ። የሲግኒስ አፍሪካ ፕሬዚዳንት አባ ዋልተር ቺክዌንዱ ምእምናን የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያ ሐዋርያዊ መልእክት የሆነው የሰው ልጅ አስደናቂነትን ሰፋ ያለ ንባብ እንዲያደርጉ ጥሪ አቅርበዋል። ክቡርነታቸው 5 ምዕራፎች ያሉትን ሐዋርያዊ መልእክት ስለ ሰው ሰራሽ አስተውሎት ብቻ ሳይሆን ስለ ቤተ ክርስቲያን እንዲሁም እውነተኛ የሰው ልጅ እድገት ራዕይ ይናገራል በማለት ተናግረዋል። በግንቦት 17 ቀን 2018 ዓመተ ምህረት ይፋ የተደረገው የቅዱስነታቸው ሐዋርያዊ መልእክት ላይ ክቡር አባ ዋልተር ቺክዌንዱ ባስተላለፉት መልእክት ይህ ሐዋርያዊ መልእክት በአፍሪካ ውስጥ ለሰላም አገልግሎት በሚሰጥ ቤተክርስቲያን ላይ እንደ አውሮፓውያን አቆጣጠር በህዳር 2011 ከቀረበው የርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ የአፍሪካ ቤተክርስቲያን ለሰላም ለፍትህና ለእርቅ ከሚለው ሐዋርያዊ መልእክት ጋር ተመሳሳይነት እንዳለው በመጥቀስ መልእክቱ አፍሪካውያን ለወደፊታቸው ኃላፊነት እንዲወስዱና ሀብታቸውን ለህዝባቸው ጥቅም እንዲያስተዳድሩ ያበረታታል ብለዋል። ክቡርነታቸው ከኤሲአይ አፍሪካ ጋር ባደረጉት ውይይት ቅዱስነታቸው ያስተላለፉት መልእክት እውነተኛ የሰው ልጅ እድገትን ለማሳካት ስለሚረዱ ነገሮችና ሂደቶች ካለው ቤተክርስቲያን ትምህርት ጋር ማስማማት ነው ብዬ አምናለሁ በማለት መልእክታቸውን አስተላልፈዋል።